ከሃዲያንም እንዲህ አሉ ይላል። ሐሳባችሁ ከኔ ጋር ይሁን፣ ኮሜንቱን ተውትና አኢዛ ኩና ዒዛመን ወሩፋታ እኛ እውነት የበሰበሱ አጥንቶች ከሆን በኋላ አኢና ለመብዑሱነ ኸልቀን ጀዲዳ አዲስ ፍጥረት ሆነን እውን የምንቀሰቀስነን እንዴ አሉ ይላል። ይሄ ከሃዲያን ንግግር ነው። ይህ አይነት እምነት አላቸው። አጥንቶች ከሆንን የበሰበሱ ከሆንን በኋላ ዳግም አዲስ ፍጥረት ሆነን ሕያው ሆነን የምንቀሰቀስነን ወይ አሉ። በአግራሞት ማለት ነው። ይሄ በፍጹም ሊሆን የማይችል ከእውነት የራቀ ሐሰት ነው ብለው እየተናገሩ ነው ማለት ነው። ታዲያ ጌታችንም ምን አላቸው? ቁል ኩኑ ሒጃረተን አው ሐዲዳ ወይም በልቦናችሁ እጅግ በጣም የሚከብድ ዳግም ወደ ህይወት ለመመለስ አይቻልም የሚያስብል የሆነን አይነት ፍጥረት እስኪ ሁኑ ተቀየሩ በላቸው። ፈሰየቁሉነ መን ዩዒዱና የዛኔ ምን ይላሉ? ታዲያ ማን ነው የሚመልሰን? ዳግም ወደ ህይወት ነፍስን በመዝራት ትላንት ወደ ነበርንበት ሰዋዊ ማንነታችን ማን ይመልሰናል አሉ። ቁል ለዚ ፈጠረኩም አወለ መራ ያ መጀመሪያ ከኢምንት ያስገኛችሁ ከኢምንት ከባዶነት የፈጠራችሁ አሁን ካላችሁበት ሁኔታ ወደ አፈርም ተቀየሩ ድንጋይም ሁኑ ወይም ብረት ወይም በልቦቻችሁ እጅግ የከበደ ነገርን ሁኑ እሱ ይመልሳችኋል በላቸው። ይሄ የምትቀጠሩት ቀጠሮ አኺራ ነገ ነው ቅርብ ነው ብለህ ንገራቸው። የውመ የድዑኩም ኑ ከመቃብር ዓለም ውጡ ብሎ የዛኔ በዛ ቀን በሚጠራችሁ ጊዜ ፈተስተጂቡነ ቢሐምዲ እንደውም እሱን ከማመስገን ጋራ ለጥሪው የእሽታን ምላሽ ሰጣችሁ ከመቃብር ዓለም ትወጣላችሁ አይቀርም። ወተظنون إن لبثتم إلا قليلا በዱንያ በምድር ዓለም ላይም ጥቂትን ቀናት እንጂ ምንም እንዳልቆያችሁ ታስባላችሁ። እነዛ ሁሉ አመታት እነዛ ሁሉ ክፍለ ዘመናት እኔ በአንድ ቃል ብቻ ከመቃብር ዓለም በማወጣችሁ ጊዜ ዱንያ ላይ የቆየነው ጥቂትን ቀን እንጂ ሌላ አይደለም ትላላችሁ። መመለሳችሁ አይቀርም ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ውድና የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ እኔ ደህና ነኝ። فلله الحمد والمنة። ያው ዛሬም የአምላካችን የአላህ ፍቃዱ ሆኖ الحياة بعد الموت ከሞት በኋላ ስላለው ህይወት ወይም ስለ አኺራው ዓለም ሶስተኛ ክፍል ላይ ደርሰናል። አልহামዱሊላህ። የዛሬው ሶስተኛ ክፍላችን እጅግ በጣም ወሳኝ የሆነ ርዕስ ነው። ባሳለፍናቸው ሁለት ክፍሎች ላይ በአኺራ ማመን በእስላም ያለው ደረጃ ከስድስቱ የእምነት ማዕዘናት ራሱን የቻለ አንድ ማዕዘን ወይም ሩክን እንደሆነ ቁርአን በአኺራ ማመንን አስመልክቶ የሰጠው አጽንኦት ምን ይመስላል የሚለውን ነገር በአኺራ ማመን የሚያስከትላቸው ፍሬዎች ምን እንደሆኑ ሞት የሚባለው ነገር ምን እንደሆነ በርዘኽ ወይም የግርዶ ዓለም የቀብር ህይወት ምን ይመስላል የሚለውን በሁለት ክፍሎች ተመልክተን ነበር ማለት ነው። ዛሬ ሶስተኛውን ክፍል አላህ ፍቃዱ ከሆነ የምንጀምረው መቀስቀስ ከሚለው አልባዕት ከሞት በኋላ መነሳት ወይም መቀስቀስ ወሳኝ አጀንዳ ነው። ብዙ ሰዎች ጥርጣሬ ያለባቸው ማን ሄዶ አየው በማለትም ጥያቄ ይጠይቃሉ። የሞተ ሰው ሲነሳ በአይናቸው ስላላዩ ከሞት በኋላ ዳግም እንዴት ነው የምንቀሰቀሰው? መቃብር ዓለም ገብተን አጥንታችንና ስጋችን ወደ አፈርነት ተቀይሮ ከበሰበስን በኋላ
ዳግም እንዴት ልንነሳ እንችላለን? አንዳንዱም ግጥም ይገጥምለታል። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላል። እውነት ይሄ አኺራ የሚባለው ዓለም በውስጡ ጀነትና ጀሃነም አለ ወይም የለም የሚለው ነገር እንዳለ ሆኖ ቢያንስ ካለ እንኳን መልካም መስራት ይጠቅማል አይነት ሐሳብ ነው። እስቲ እስላም በዚህ ጉዳይ ላይ የሚሰጠው አጽንኦት ምንድነው? ሁላችንም እንደምናውቀው ለቀልድ አልተፈጠርንም። ለቁም ነገር ነው የተፈጠርነው። ለዓላማ ነው ጌታ አላህ ያዘጋጀን። ህይወት ማለት ይህ ምድራዊ ህይወት ብቻ አይደለም። ከሞትን በኋላ አፈር ሆነን በስብሰን የምንቀርበት አይደለም። ወደ አላህ መመለሳችን አይቀርም። ከቁርአን ለመጨረሻ ጊዜ የወረደው አየት ሱረቱል በቀራ ቁጥር 281 ጌታችን እንደነገረን በዚህ አየት ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወተቁ የውመን ቱርጀዑነ ፊሂ ኢለላህ በውስጡም ሁላችሁም ወደ አላህ የምትመለሱበት የሆነውን ቀን ፍሩ ተጠንቀቁ ይላል። ሁላችንም ወደ ጌታ አላህ ዳግም ሕያው ሆነን እንመለሳለን። ይሄን ቀን ፍሩ፣ ይሄን ቀን ተጠንቀቁ። ثم توفى كل نفس ما كسبت ከዛም እያንዳንዲቷ ነፍስ በሰራችው ስራ ልክ ዋጋዋ ተሞልቶ ይሰጣታል። وهم لا يظلمون እነርሱም የማይበደሉ ይሆናሉ ይላል ጌታ አላህ። ስለዚህ ወደ አላህ መመለሳችን በፍጹም የማይቀር ነገር ነው ማለት ምንም ለጥርጣሬ በር የሚከፍት ጉዳይም አይደለም። በሌላም ስፍራ በሱረቱል ሙእሚኑን 23ኛው ሱራ አንቀጽ 115 ላይ አፈሐሲብቱም አነማ ኸለቅናኩም ዐበሳ እኔና አንተን ለቀልድና ለጨዋታ እንደፈጠርኳችሁ ታስባላችሁ ወይ ይላል። ወአነኩም ኢለይና ላ ቱርጀዑን ከሞት በኋላስ ወደኔ የማትመለሱ መሆናችሁን ትገምታላችሁ ወይ ይላል። አላህ ለቀልድ ለጨዋታ አልፈጠረንም። ከሞት በኋላ ወደሱ ዳግም ላይ መልሰን ምድራዊ ህይወትን ብቻ አልሰጠንም። ይህንን ስለ አላህ የምናስብ ከሆነ ፈተዓላ አላሁል መሊኩል ሐቅ እውነተኛ ንጉስ የሆነው አላህ እናንተ ከምታስቡት ከምትገምቱት ነገር ጥራት ተገባው። ላ ኢላሃ ኢላሁ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም። ረቡል ዐርሺል ከሪም የውቡና የሚያምረው የአርሽ ጌታ ባለቤት ነው ይላል። ስለዚህ ከሞት በኋላ ዳግም መቀስቀሳችን ወደ አላህ መመለሳችን ምንም ቅሮት የሌለው ጉዳይ ነው። ያ ከመሆኑ ጋር የተጠራጠሩ ሰዎች በእምነታቸው እንዲጸኑ የካዱ ሰዎችም እንዲያምኑ ወይም ማስረጃ እንዲቆምባቸው ቁርአን ከሞት በኋላ ህይወት አለ ብሎ ሲነግረን የሞቱ ሰዎች ከመቃብር ዓለም ዳግም እንደሚቀሰቀሱ ሲያስተምረን እስኪ የሚሰጣቸው አመክንዮ ምክንያታዊነት ምንድናቸው ሚለውን አላህ ከፈቀደ ዛሬ እንመለከታለን። ለጥቂት ጥቂት ምሳሌዎችን ወይም 7-8 መንገዶችን እንደማስረጃ እናያለን። ቅዱስ ቁርአን የሞቱ ሰዎች ከምድር አፈር ዳግም እንደሚነሱ ሕያው ሆነው ከመቃብራቸው እንደሚወጡ ከሚሰጣቸው ማረጋገጫዎች አንዱ የትላንቱን አፈጣጠራችንን መሰረት በማድረግ አላህ የበሰበሱ አጥንቶችን ወደ አፈርነት የተቀየሩ ስጋዎችን ዳግም ህይወትን በመዝራት ወደ ነበሩበት መልሶ ሙታንን ከመቃብር እንደሚያወጣ ከሚሰጠው ማረጋገጫ አንዱ የትላንት አፈጣጠራችን። ትላንት ከናታችን ማህፀን ሀ ብሎ ሲጀምረን እኛን ሲፈጥረን ካልነበርንበት ዓለም በጥበቡና በችሎታው ከዛ ደካማ ፈሳሽ ከስፐርም ሴል እኛን መፍጠርና መጀመር የቻለ ጌታ ዛሬ ካለንበት መቃብር ላይ መቀስቀስ አያቀተውም ነው የሚለው። የትላንቱ ማንነታችን የመጀመሪያው አፈጣጠራችን ኋላ ለመመለሳችን በቂ ማስረጃ ነው። ይሄ አንደኛው ቅዱስ ቁርአን የሚጠቀመው መንገድ። ቁርአን ምን ይላል? በሱረቱል ኢስራ ምዕራፍ 17 ከአንቀጽ እስከ 49 እስከ 52 ባለው ላይ ስለ ከሃዲያን ሲናገር ወቃሉ ከሃዲያንም እንዲህ አሉ ይላል። ሐሳባችሁ ከኔ ጋር ይሁን፣ ኮሜንቱን ተውትና አኢዛ ኩና ዒዛመን ወሩፋታ እኛ እውነት የበሰበሱ አጥንቶች ከሆን በኋላ
አኢና ለመብዑሱነ ኸልቀን ጀዲዳ አዲስ ፍጥረት ሆነን እውን የምንቀሰቀስነን እንዴ አሉ ይላል አላህ። ይሄ ከሃዲያን ንግግር ነው። ይህ አይነት እምነት አላቸው። አጥንቶች ከሆንን የበሰበሱ ከሆንን በኋላ ዳግም አዲስ ፍጥረት ሆነን ሕያው ሆነን የምንቀሰቀስነን ወይ አሉ። በአግራሞት ማለት ነው። ይሄ በፍጹም ሊሆን የማይችል ከእውነት የራቀ ሐሰት ነው ብለው እየተናገሩ ነው ማለት ነው። ታዲያ ጌታችንም ምን አላቸው? ቁል ኩኑ ሒጃረተን አው ሐዲዳ አይደለም የበሰበሰ አጥንት ይቅርና ለምን ድንጋይ ወይንም ብረትን አትሆኑም በላቸው አለ። ከፈለጋችሁ ድንጋይን ሁኑ፣ ወደ ድንጋይ ተቀየሩ፣ ወይም ብርሃንን ሁኑ። አው ኸልቀን ሚማ የክብሩ ፊ ሱዱሪኩም ወይም በልቦናችሁ እጅግ በጣም የሚከብድ ዳግም ወደ ህይወት ለመመለስ አይቻልም የሚያስብል የሆነን አይነት ፍጥረት እስኪ ሁኑ ተቀየሩ በላቸው። ፈሰየቁሉነ መን ዩዒዱና የዛኔ ምን ይላሉ? ታዲያ ማን ነው የሚመልሰን? ዳግም ወደ ህይወት ነፍስን በመዝራት ትላንት ወደ ነበርንበት ሰዋዊ ማንነታችን ማን ይመልሰናል አሉ። ቁል ለዚ ፈጠረኩም አወለ መራ ያ መጀመሪያ ከኢምንት ያስገኛችሁ ከኢምንት ከባዶነት የፈጠራችሁ አሁን ካላችሁበት ሁኔታ ወደ አፈርም ተቀየሩ፣ ድንጋይም ሁኑ፣ ወይም ብረት ወይም በልቦቻችሁ እጅግ የከበደ ነገርን ሁኑ፣ እሱ ይመልሳችኋል በላቸው። ፈሰዩንጊዱነ ኢለይከ ሩኡሰሁም ራሶቻቸውን ዝቅ አድርገው ወዳንተ ወየቁሉነ መታሁ ቀኑ ታዲያ መቼ ነው በማለትም ይጠይቁሃል። ቁል ዓሳ አን የኩነ ቀሪባ እጅግ በጣም ቅርብ ሊሆን ይከጀላል በላቸው። ይሄ የምትቀጠሩት ቀጠሮ አኺራ ነገ ነው ቅርብ ነው ብለህ ንገራቸው። የውመ የድዑኩም ኑ ከመቃብር ዓለም ውጡ ብሎ የዛኔ በዛ ቀን በሚጠራችሁ ጊዜ ፈተስተጂቡነ ቢሐምዴ እንደውም እሱን ከማመስገን ጋራ ለጥሪው የእሽታን ምላሽ ሰጣችሁ ከመቃብር ዓለም ትወጣላችሁ አይቀርም። ወተظنون إن لبثتم إلا قليلا በዱንያ በምድር ዓለም ላይም ጥቂትን ቀናት እንጂ ምንም እንዳልቆያችሁ ታስባላችሁ። እነዛ ሁሉ አመታት እነዛ ሁሉ ክፍለ ዘመናት እኔ በአንድ ቃል ብቻ ከመቃብር ዓለም በማወጣችሁ ጊዜ ዱንያ ላይ የቆየነው ጥቂትን ቀን እንጂ ሌላ አይደለም ትላላችሁ። መመለሳችሁ አይቀርም ነው የሚለው። በሌላም ቦታ አሁንም ጌታችን አላህ ይህንን የመጀመሪያው አፈጣጠራችን ኋላ ከመቃብር ዓለም ለመነሳታችን እንደ ማስረጃ ሲጠቀም እናገኛለን። ሱረቱ ያሲን ምዕራፍ 36 አንቀጽ 77 እስከ 79 ባለው ላይ አወለም የረል ኢንሳን ይላል ጌታ አላህ የሰው ልጅ አይመለከትም እንዴ አያስተውልምን? አና ኸለቅናሁ ሚን ኑጥፋ እኛ እሱን ከፍትወት ጠብታ የፈጠርነው መሆናችንን አይረዳም እንዴ? ካልነበረበት ዓለም ከዝልግልግ ፈሳሽ ከስፐርም ሴል ከፍትወት ጠብታ ፈጠርነው። እሱ ግን ፈኢዛ ሁወ ኸሲሙን ሙቢን ወዲያውኑ ግልጽ ተከራካሪ ይሆናል። ትንሣኤም በመካድ ከሞት በኋላ ህይወት የለም ይላል። ትላንት ከየት እንደመጣ ማን እንዳስገኘው በመርሳት ነገ ግን ከመቃብር ዓለም መቀስቀሱን ይክዳል። ወضرب لنا مثلا ጭራሽ ለኛ ሙታንን ከመቃብር ዓለም እንደማናስነሳ ምሳሌን ተጠቀመ ይላል። ወሊድ ኢብኑ አልሙጊራ ነብያችን አለይሂ ሰላቱ ወሰላም ዘንድ የበሰበሰ አጥንትን በእጁ ይዞ እየመጣ እንዲህ የፈረፈረው ማለት ነው። ሙሐመድ ሆይ ይሄንን ነው አላህ ከመቃብር ዓለም ያስነሳዋል ብለህ የምትሞግተው እያለ ምሳሌ ያደረገ እኔ ሙታንን ከመቃብር ዓለም እንደማላስነሳ በዚህ ተጠቀመ። ወነሲየ ኸልቃ የትላንት አፈጣጠሩ ከምን እንደመጣ ዘነጋ። ቃለ መን ዩሕይ ልዒዛመ ወሂየ ረሚም አጥንቶች ከበሰበሱ አፈር ከሆኑ በኋላ ማን ነው ዳግም ከመቃብር ዓለም የሚቀሰቅሳቸው በማለትም በአግራሞት ተናገረ። ቁል ለዚህ ሰው በለው ይላል። ምንድን ነበር መልሱ? ዩሕይሃ አለዚ አንሸአሃ አወለ መርዋ ያ መጀመሪያ ከኢምንት ያስገኛት ካልነበረችበት ዓለም የፈጠራት አላህ እሱ ነው እችን የበሰበሰች አጥንት ዳግም የሚቀሰቅሳት አለ። አላህ ያው ያደርጋታል።
وهو بكل خلق عليم እሱ በፍጥረት ዓለሙ ጉዳይ ሁሉ አዋቂ የሆነ ጌታ ነው ከአላህ ሊሰወር ሊሸሸግና ሊያመልጥ የሚችል አንድም ፍጥረት የለም ነው ሁሉን የፈጠረው እሱ እንደሆነ ሁላ ሁሉንም የሚያውቅ እሱ ብቻ ነው ተጨማሪ ሶስተኛ ማስረጃ ሱረቱል ቂያማ ቁጥር 36 እስከ 40 በምዕራፍ 75 ሱረቱል ቂያማ ከ36 እስከ 40 ባለው ላይ ጌታችን ምን ይላል አያህሰቡል ኢንሳን ይላል ይህ ከሃዲ የሆነው ሰው ያስባል እንዴ ይገምታል እንዴ አለ ምን አንዩተረከ ሱዳ ዝም ብሎ በልቅ መተውን አለ ህግና ስርዓት ሳይበጅለት ይሄን አድርግ ዋጅብ ነው ይሄን ደግሞ አትቅረብ حرام ነው ከሞት በኋላ ደግሞ ወደ ጌታ ትመለሳለህ ጌታ ይተሳሰበሃል ለስራህ ዋጋን ተመጣጣኝ ዋጋን ይከፍልሃል ተብሎ ሳይመረመር በልቅ ዝም ብሎ መተውን ያስባል እንደዛ ከሆነ የሚያስበው የትላንት አፈጣጠሩን መመልከት ስላለበት አለም የኩኑ ጥፈተን ሚመኒ ይምና ምን ነው ትላንት ጌታው ሲፈጥረው በማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ አልነበረም ወይ ይላል ትላንት ከየት ነው የመጣው የዘር ፈሳሽ ነበር በእናቱ ማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ ነበር ثم كان علقه ከዛም የረጋ ደም ሆነ فخلق فسوى አላህም ፍጥረቱን አስተካክሎ ፈጠረው ሰው አድርጎም ማስተካከለው ይላል فجعل منه الزوجين الذكر والانثى ከዚሁ የፍትወት ጠብታ ነው ሁለት ጥንዶችን ወንድና ሴት አድርጎ አላህ የፈጠረው አለይሰ ذلك ታዲያ ይህንን ማድረግ የቻለ አላህ ከዘር ፈሳሽ ከስፐርም ሴል በእናት ማህፀን የሚፈሰስ ከሆነ ዝልግልግ ውሃ ወንድና ሴትን መፍጠር የቻለ አላህ አይደለም እንዴ بقادرن على ان يحيي الموتى ሙታንን ከመቃብር ዓለም በማስነሳት ቻይ አይደለም ወይ ይላል በላ ነው ምላሻችን እንዴታ ይችላል እንጂ የኛ ጌታ ይሄ የመጀመሪያው ቅዱስ ቁርአን ከሞት በኋላ ህይወት እንዳለ ያስተማረበት መንገድ ነው ስለዚህ የሞቱ ሰዎች አጥንታቸው ስጋቸው የበሰበሰ ወደ አፈር የተቀየሩ እንዴት ሆነው ነው ዳግም ወደ ህይወት የሚመጡት ካልን መጀመሪያ ካልነበሩበት ዓለም እነሱን መፍጠርና ማስገኘት የቻለ አላህ አሁን ካሉበት መቃብር ላይ ሕያው አድርጎ መቀስቀስ በፍጹም አይከብደውም ነው እውነት እናንተ እንደምታስቡት ለአላህ የሚከብደው ቢሆን ኖሮ የመጀመሪያው መፍጠር ነበር ሊከብደው የሚገባው ምንም ከሌለ ነገር በራሱ ዕቀት በራሱ ጥበብ በራሱ ችሎታ መፍጠርና ማስገኘት ከቻለ እንዴት ነው ከመቃብር ዓለም መቀስቀስ የሚከብደው ሎጂክ ከሆነ መክበድ የነበረበት የመጀመሪያው ሳይከብደውና ሳይቸግረው ምንም ከሌለንበት ከባዶነት ዓለም አይደል እንደ ያመጣን هل اتى على الانسان حين من الدهر لم يكن شيئا مذكورا ነው የሰው ልጅ ምንም ያልተወሳ ምንም ህልውና የሌለው ሆኖ ከክፍለ ዘመናት ስንት ዘመን አልፏል እኮ ነው ያለው ሰው ያልነበረበት ሰው የሚባል ፍጥረት በዚህ ምድር ላይ ሳይኖር ስንትና ስንት ዘመናት ግን አልፈዋል ይላል በነዛ ሁሉ ዘመን ሰው የሚባል ፍጥረት አልነበረም አላህ አደምን ነው የመጀመሪያ ሰው አድርጎ የፈጠረው ታዲያ ምንም ከሌለበት ዓለም ሰውን መፍጠር የቻለ አላህ ካለበት መቃብር እንዴት መቀስቀስ ይከብደዋል በፍጹም ይሄ ስህተት ነው አመለካከቱ ሐዲሱል ቁድሲ ላይም እንደዚሁ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ሲናገሩ قال الله عز وجل ክብሩ ከፍ ያለው የላቀው አላህ እንዲህ አለ ምን አለ ጌታችን كذبني ابن آدم ولم يكن له ذلك وشتمني ولم يكن له ذلك የአደም ልጅ እኔን አስተባበለኝ አስዋሸኝ ማስተባበሉ ለርሱ ባልተገባው ነበር የአደም ልጅ እኔን ሰደበኝ መሳደቡ ባልተገባው ነበር ከዛም ማስዋሸቱ ምን እንደሆነ ሲገልጽ ምን አለ አማ ተክذيبه ኢያየ እኔን ማስዋሸቱ እኔን ማስተባበሉ فقوله لن يعيدني كما بدأني ጌታዬ እንደጀመረኝ እንደፈጠረኝ ኋላ ላይ ከመቃብር ዓለም ዳግም በመቀስቀስ አይመልሰኝም ብሎ መናገሩ ነው አለ እኔ በነቢያት አንደበት ባወረድኳቸው መለኮታዊ መጽሐፍት በቃል በኩል እቀሰቅሳለሁ ወደኔም መልሳለሁ
እተሳሰብህና ለስራህ ተመጣጣኝ የሆነ ዋጋን እከፍልሃለሁ እያልኩኝ አንተ ግን ኢን ሂየ ኢላ ሐያቱና ዱንያ ነሙቱ ወነህያ ወማ ይህሊኩና ኢላ الدهر ህይወት ማለት እቺው ምድራዊ ህይወታችን ነች ህያው እንደሆነን እንሞታለን ዘመን እንዳመጣን ዘመን እንጂ ሌላ አያጠፋንም መቀስቀስ የሚባል ነገር የለም ስትል እኔን ውሸታም ያስባልከኝ ነው አለ ከዛም እውነተኛ ውሸታሙ ማን እንደሆነ ሲናገር وليس اول الخلق علي باهون من اعادته يعني ያ የመጀመሪያው መፍጠር እሱን ካልነበረበት ዓለም ማስገኘት ኋላ ላይ ከመቃብር ዓለም ከመቀስቀስ ለኔ የሚቀላል ነበርም ማለት ጉዳዩ ይክበድ ቢባል ኖሮ ሊከብደኝ የሚገባው የመጀመሪያው መፍጠር ነው ምክንያቱም ካልነበርክበት ዓለም ከሌለህበት ቦታ ሳስገኘ ምንም ካልከበደኝ እንዴት ነው አሁን ካለህበት መቃብር ውስጥ አንተን መቀስቀስ የሚከብድ ቢሆን ኖሮ የመጀመሪያው ነበር የሚከብደኛል ግን ሳይከብደኝ ምንም ሳያቅተኝ ከሌለህበት ዓለም አመጣሁ በችሎታዬ ፈጠርኩ አሁን ደግሞ ካለህበት መቃብር እንዴት አንተን መቀስቀስ ይከብደኛል ስለዚህ አይከብደኝም ውሸታሙም አንተ ከሃዲ የሆንከው የሰው ልጅ ነህ ይያለ እውነት ነው በእጃችን የሌለ ሳንቲም በእጃችን የሌለ ብር ለማግኘትና እጃችን ላይ ለማስገባት ብዙ እንለፋለን እጃችን ከገባ በኋላ ግን ያንን ብር በተናችሁ ልቀሙት ብንባል ብሩን ለመልቀም ለማግኘት የለፋነውን ያህል ያስለፋናል እንዴ አያስለፋንም ለምን እጃችን ገብቷል ማግኘቱ ነው የሚያለፈው ታዲያ አላህ እኛን መፍጠሩ ካልከበደው እኛን መፍጠሩ ካላቃተው ካለንበት መቃብር መቀስቀሱ ምንድነው የሚከብደው ስለዚህ ምንም ጥርጥር ሊገባን አይገባም ቂያማ መኖሩን አላህ በዚህ ሎጂክ ይነግረናል ማለት ይሄ አንደኛው መንገድ ነው የተግባባን ይመስለኛል መልእክቱም ለእናንተ ግልጽ ነው ጥሩ ሁለተኛውስ ሌላ የሚጠቀመው ቅዱስ ቁርአን ከሞት በኋላ ህይወት መኖሩን ሙታንን አላህ እንደሚቀሰቅስ ይህ ተግባር ደግሞ ምንም ጥርጥር እንደሌለበት በምንድነው የሚጠቀመው ሎጂክ ሲባል ትላልቅ ፍጥረታትን እንደ ምሳሌ በመውሰድ ጌታ አላህ ከሰው እጅግ የከበዱ ከሰው የበለጡ ትላልቅ ፍጥረታትን መፍጠሩን እንደ ምሳሌ ይጠቀምና እነዚህን ትላልቅ ፍጥረታት መፍጠርና ማስገኘት የቻለ አላህ እንዴት ትንሿን ፍጥረት ወይም ሰውን ከመቃብር ዓለም ዳግም መቀስቀስና ማስገኘት እንዴት ይከብደዋል ይላል ቂያሱን አውለውይ ትልቁን ምሳሌ ተጠቅሞ በትንሹ ቂያስ ይጠቀማል ይሄ ሁለተኛው ቁርአን ከሞት በኋላ ህይወት መኖሩን የሚያሳምንበት መንገድ ነው የቱጋ ከተባለ አሁንም ያው ሶስት ምሳሌ ነው የምናየው ሱረቱል ኢስራ ቁጥር 99 ላይ ጌታችን በምዕራፍ 17 ሱረቱል ኢስራ ቁጥር 99 ላይ ምን ይላል አወለም የራው ይላል አይመለከቱም እንዴ አያስተውሉም ምን ان الله الذي خلق السماوات والارض الله ማለት ያ ሰማያትና ምድርን የፈጠረ ጌታ መሆኑን አለ ታዲያ ሰማያትና ምድርን የፈጠረ ጌታ قادر على ان يخلق مثلهم የነሱን አምሳያ ዳግም በመፍጠር ከመቃብር በማቀስቀስ ቻይ መሆኑን አይረዱም እንዴ ይላል አላህ وجعل لهم اجلا لا ريب فيه ምንም ጥርጥር የሌለበት ወደ ቂያም ቀን የሚመለሱበትን አላህ ቀን ወስኖላቸዋል فابى الظالمون الا كفورا ከሃዲያን በደለኞች ግን ክህደትን እንጂ እምነትንም ቢያሉ ይላል ሰማይና ምድርን የፈጠረው ጌታ አላህ መሆኑን ቢያስተነትኑ ኖሮ የነሱን አምሳያ ዳግም በመፍጠር ከመቃብር ዓለም መቀስቀሱ ላይ ባልተጠራጠሩ ነበር ምክንያቱም ሰማይና ምድር ከኛ አንፃር ምንና ምንድነን እናወዳድር እኔ ለመሬት ስንተኛው ነኝ እስቲ አይደለም በነፍስ ወከፍ ጁምለተን በጠቅላላ እንኳን በዚህ በመድራችን ላይ 7 ቢሊዮን ሰዎች ይኖራሉ ነው የሚባለው እነዚህ 7 ቢሊዮን ሰዎች ደግሞ የሚኖሩት በመሬት 1/3 ላይ ነው እየተባለ ያለው ለምን ማን ነው በመሬት 1/4 ሩቧ ላይ 3/4 ራሱ በውሃ ተሸፍኗል እየተባለ ነው አሃ 7 ቢሊዮን ህዝብ ራሱ በመሬት ሩብ ክልል ነው የሚኖረው ሩቧንም እኮ ሰፍቶታል ገና መች ሞላትና 7 ቢሊዮን ህዝብ ለመሬት በሩቧ ላይ ብቻ የሚኖር ከሆነ አንተ በነፍስ ወከፍ ለመሬት ስንተኛው አለ
7 ቢሊዮንን ህዝብ የተሸከመች መሬት መፍጠር የቻለ አላህ አንተ ከ7 ቢሊዮኑ አንዱ የሆንከውን ሰው እንዴት ነው ከመቃብር መቀስቀስ የሚያቀተው? ትልቅን ነገር ምሳሌ ያደረገ ስለ ትንሹ እየነገረ ነው። ሰማይና ምድርን ፈጠረ። ሰማይን ከላያችን ጣራ አደረገ። ምድርን አነጠፈና እኛን እንድትሸከመን አደረገ። ይሄንን መስራት የቻለ ጌታ አንተ 100 ኪሎ ማትመዝነውን ሰው ከመቃብር ዓለም ዳግም አንተን በመፍጠር አንተን አምሳያህን በማስገኘት እንዴት ይከብደዋል ተብሎ ሎጂክ ይሆናል ነው የሚለው። ተጨማሪ በሌላም ስፍራ ሱረቱ ጋፊር ቁጥር 57 እንዲህ ይላል ጌታችን በምዕራፍ 40 ሱረቱ ጋፊር አንቀጽ 57 ላይ ለخلق السماوات والارض ይላል ሰማያትና ምድርን መፍጠር አክበሩ ሚን خلق الناس ሰውን ከመፍጠር ይልቅ እጅግ የከበዱ ናቸው ይላል። ለጌታ አላህ ምንም የሚያቅተው ነገር ባይኖርም ሰማይና ምድርን መፍጠር ሰውን ከመፍጠር በላይ ታላቅ የሆኑ ፍጥረት ናቸው። ወላኪን አክثر الناس لا يعلمون ከሰዎች ብዙዎቹ ግን ይሄን እውነታ አይረዱም ነው የሚለው። ታዳኛ ማንነንና ነው በትንሳኤ የምንክደው? ሱረቱል አህቃፍ ቁጥር 33ም ጌታችን እንዲህ ይለናል በምዕራፍ 46 ሱረቱል አህቃፍ ቁጥር 33 አወለም يروا አሁንም አይመለከቱም አያስተውሉም እንዴ أن الله الذي خلق السماوات والأرض الله ማለት ያ ሰማያትና ምድርን መፍጠር የቻለ ጌታ መሆኑን ولم يعي بخلقهن እነሱን እንኳን በመፍጠሩ ምንም ድካም ያልተሰማው ጌታ بقادر على أن يحيي الموتى ሙታንን ከመቃብራቸው በመቀስቀስ ሕያው በማድረግ ቻይ መሆኑን አልተረዱም እንዴ? በላ እንዴታ እሱማ ቻይ ነው። إنه على كل شيء قدير الله በሁሉ ነገር ቻይ የሆነ ጌታ ነው። ሰማይና ምድርን መፍጠር የቻለ አላህ እኛን ከመቃብር ዓለም መቀስቀሱ አይከብደውም። ሰማይና ምድር ከኛ እጅግ ብዙ ጊዜ እጥፍ ድርብ የበለጡ ግዙፍ ፍጥረቶች ናቸው። እነዚህን ግዙፍ ፍጥረታትን ምንም ሳይከብደው ሳያቅተው መስራት የቻለ አላህ አንተን ትንሽዬ ፍጥረት እንዴት ከመቃብር አይቀሰቅስህም? በዚህ መልክ ነው አሁንም ቂያም የሚባለው ዓለም የውሙል ቂያማ መኖሩን ኢስላም የሚያስተምረን። ዝም ብለህ እመን ካመንክ ትድናለህ፣ ካላመንክ ደግሞ ይፈረድብሃል ብቻ አይደለም። እንድታመን ሎጂካል የሆኑ መንገዶችን ነው የሚያመጣው። መቀስቀስ መኖሩን በዚህ መንገድ ይነግረናል። እንዴ 100 ኪሎ ግራም የሚመዝንን ብረት በሁለት እጁ ይዞ እንደዚህ ወደ ላይ ሲያነሳ ያያችሁትን ሰው 100 ኪሎ ግራም ምንም ሳይከብደው ወደ ላይ አነሳ። በሁለተኛ ዙር 50 ኪሎ ግራምስ ያነሳል ወይ ተበላችሁ ብትጠየቁ 50 እንኳን እኔ እንጃ ሊከብደው ይችላል ትላላችሁ እንዴ? ሁለት 50ዎችን ነው መጀመሪያ አንስቶ እኮ ያሳየው 100 ኪሎ ግራምን ነው። ከዛ ያነሰው እንዴት ይከብደዋል ይባላል። ወሊላሂ المثل الاعلى ታዲያ ሰማይና ምድርን መፍጠር የቻለ አላህ እንዴት ነው እኛን ደቃቃ ፍጥረቶች ከመቃብር ዓለም በመቀስቀሱ ረገድ ምን ተጠራጠረው? ይሄንንም ቁርአን ሁለተኛ ሎጂክ አድርጎ ያቀርበዋል ማለት ነው። ይሄም ግልጽ ይመስለኛል። ከሞት በኋላ ዳግም መቀስቀስ መኖሩን ለማመን ፍጹም አሳማኝ የሆነ አካሄድ ነው። ሶስተኛ ሌላው ቅዱስ ቁርአን ሙታን እንደሚቀሰቀሱ ከሞት በኋላ ዳግም ህይወት እንዳለ ከሚያሳምንበት መንገድ ሶስተኛው የምድርን ህያውነት በመጠቆም መሬት ትሞታለች፣ ህያው ትሆናለች። የመሬት መሞት በምንድነው? ዝናብ ያጣች ጊዜ ነው፣ ውሃ ያላገኘች ጊዜ ነው። ትሰነጣጠቃለች፣ አረንጓዴዎቿ ይረግፋሉ፣ መሬት ምን ትሆናለች? ሞተች ትባላለች። ዝናብ የመጣ ጊዜ ግን ወዲያውኑ መላወስና መነፋፋት ትጀምራለች። ውበት ካለው ጎሳ ከየአይነቱ ማብቀል ትጀምራለች። በዝናብ አማካኝነት የሞተችን መሬት ህያው ያደረገ ጌታ ልክ እንደዚሁ እኛንም ከመቃብር ዓለም ህያው ያደርገናል ብሎ ኢስላም ያስተምረናል። ለዚህም የተወሰኑ ምሳሌዎችን እናያለን። ቁርአን በሱረቱል አዕራፍ ምዕራፍ 7 ቁጥር 57 እንዲህ ይላል። ሐሳባችሁ ከኔ ጋር ይሁን። ሰባተኛ ሱራ ሱረቱል አዕራፍ ቁጥር 57 ላይ وهو الذي يرسل الرياح بشرا بين يدي رحمته ይላል። አላህ ማለት ንፋስን ከራህመቱ ወይም ከዝናብ በፊት ብስራት ነጋሪ አድርጎ የሚልክ ጌታ ነው ይላል።
رحمة لنيا كمجلسو زنابون كماوردو بفيت نفاسوچن بسرات نگار ያደርጎ ይልካል ልክ ሊዘንብነው እንደምንለው ማለት ነው ከዛስ حتى اذا اقلت سحابا ዳመናንም በተሸከመች ጊዜ سقناه لبلد ميت موت ወደ ሆነ ሀገር እንነዳዋለን አለ ዝናቡን ወደ ሞተች መሬት فانزلنا به الماء በሱም ሰበብ ውሃን ወይም ዝናብን እናወርድለታለን فاخرجنا به من كل الثمرات ከየፍራፍሬው ከአይነታ ሁሉ ከመሬት እናበቅላለን كذلك نخرج الموتى ልክ እንደዚሁ ሙታንንም ከመቃብር እንቀሰቅሳለን አለ እንደዚሁ ትነሳላችሁ لعلكم تذكرون ትገሰጹ ዘንድ ይላል በሌላም ስፍራ እንደዚሁ ሱረቱል ሐጅ ከ6 እስከ 7 በማዕራፍ 22 ሱረቱል ሐጅ ከቁጥር 6 እስከ 7 وترى الارض هامده ምድርን የተሰነጠቀች የሞተች ሆና ታያታለህ ይላል ከዛስ فاذا انزلنا عليها الماء ወዲያውኑ ከበላይ ውሃን ወይም ዝናብን ስናወርድባት اهتزت ትላወሳለች وربت ትነፋፋለች وانبتت من كل زوج بهيج ውበት ካለው ጎሳ ሁሉ ማብቀል ትጀምራለች ذلك ይህም ይላል ምንን ይጠቁመናል بان الله هو الحق الله እሱ መኖሩ የተረጋገጠ እውነተኛ አምላክ መሆኑና وانه يحيي الموتى ሙታንን ከመቃብር ዓለም የሚቀሰቅስ የሚያስነሳ መሆኑ ነው وانه على كل شيء قدير በሁሉም ነገር ላይ ቻይ የሆነ አምላክ ነው ምድርን በዚህ ምሳሌ ነው የሚነግረን በሌላም ቦታ እንደዚሁ ሱረቱ ፉሲለት ቁጥር 39 ምዕራፍ 41 ሱረቱ ፉሲለት ቁጥር 39 ላይ ومن آياته ከተአምራቶቹ ከምልክቶቹ መካከል أنك ترى الأرض أنت مدرن مملكته ነው ይላል ጌታ አላህ መሬትን ታያታለህ እሺ خاشعة የተሰነጠቀች የደረቀች ሆና فإذا أنزلنا عليها الماء ወዲያውኑ በሷ ላይ ዝናብን በመናወርድባት ጊዜ اهتزت تلاوسالج وربت تنفافالج وانبتت من كل زوج بهيج وربت تنفافالج ان الذي احياها ታዲያ ያ ጌታ ምድርን በዚህ መልኩ ሕያው ያደረጋት ለሙህይ الموتى ሙታንንም ከመቃብር በማስነሳት ቻይ ነው انه على كل شيء قدير እሱ በሁሉም ነገር ላይ ቻይ ጌታ ነው ይላል ይሄ ሶስተኛ ምሳሌ ነው የተሰነጣጠቀች መሬት አረንጓዴዎቿ የረገፉ ዝናብ ባገኘች ጊዜ ወዲያውኑ መነፋፋት ውበት ካለው ጎሳ ሁሉ ማብቀል ትጀምራለች እባካችሁ እህቶች ትምርቴን እየተከታተላችሁ አይመስልኝም ከትምርቱ ይልቅ እንደውም ረብሻ የምትወዱ ትመስላላችሁ አንዳንዶቻችሁ መልስ መመላለሱን ትታችሁ ስክሪኑን ከግራ ወደ ቀኝ አዙሩትና ጽሁፍ ሳትመለከቱ ትምርቱን ተከታተሉ ሌሎቹስ ሌላ ናቸው ለምን እንደተፈጠሩ የማያውቁ በመሆኑ እዘኑላቸው እናንተ ግን ትምርቱን ተከታተሉ مرحبا አራተኛ ምሳሌ ሌላው አራተኛ ቅዱስ ቁርአን ከሞት በኋላ ዳግም ህይወት መኖሩን ሙታን ከመቃብር ዓለም እንደሚቀሰቀሱ ማረጋገጫው ምንድነው ከተባለ አራተኛው ምሳሌ እንቅልፍ ነው እንቅልፍ ምሳሌ ነው እንቅልፍ በሚይዘንና በመንተኛ ሰዓት ምን ሆነናል ማለት ነው ሙተናል ማለት النوم اخو الموت እንቅልፍ የሞት ታናሽ ወንድሙ ነው የተኛ ሰው እስኪነቃ ድረስ ባጠገቡ የሚከናወነውን ምንም ነገር አያውቅ ሞቷል ማለት ነው ታዲያ ዳግም ስንቀሰቀስ ከሞትንበት ዓለም ተቀስቅሰናል ማለት ነው እንቅልፍን ጌታ አላህ ለመቀስቀሳችን ለአኺራ ምሳሌ ያደርገዋል ምን ይላል አላህ ሱረቱል አንዓም ምዕራፍ 6 ቁጥር 60 ላይ وهو الذي يتوفاكم بالليل እርሱ አላህ ማለት በሌሊት የሚገድላችሁ ጌታ ነው አለ በምንድነው የሚገድለን በእንቅልፍ አማካኝነት ነው ሩሃችንን ሲወስደው እንተኛለን እናንቀላፋለን ማለት ነው ويعلم ما جرحتم بالنهار በቀን የሰራችሁትን የለፋችሁትንም የሚያውቅ አምላክ ነው
ثم يبعثكم كذام بنغاسو يقسقساچوال فيه بزاوست ليقضى اجل مسمى لنانته يوسنلاچون اجل ቀናችሁ ሊፈጽም ማለት ነው ثم إليه مرجعكم ከዛም ከሞት በኋላ መመለሳችሁ ወደሱ ነው ይላል ثم ينبئكم بما كنتم تعملون ከዛም ለያንዳንዳችሁ ተሰሩት የነበረውን ይነግራችኋል አለ እንቅልፍ ከሞት በኋላ ለመነሳት ምሳሌ ሆኖ ቀርቧል አላህ ማታ ላይ እንደሚገለን በእንቅልፍ ንጋት ላይ እንደሚቀሰቅሰን ካመንን እንደዚሁ ወደ ሙታን ዓለም ስንሄድ እሱ ነው ሩሃችንን የሚወስደው ከመቃብርም የሚቀሰቅሰን ይሄው ጌታ ነው ሱረቱ ዙመር ቁጥር 42 ላይ ደግሞታል በ39ኛ ሱረቱ ዙመር አንቀጽ 42 ላይ አላሁ የተወፈለ አንፉሰ ሒነ መውቲሃ ይላል አላህ እንዲት ነፍስ የሞት ጊዜዋ በሚደርስበት ሰዓት ይገድላታል ነፍሷን ወይም ሩሃን ይወስደዋል ወለቲ ለም ተሙት አለ ያቺ ያልሞተቿን ነፍስ ደግሞ في منامها በእንቅልፏ ይገላታል አለ ይወስዳታል فيمسك التي قضى عليها الموت ከዛም ሞት የወሰነባትን በዛው ይይዛታል አለ በተኛችበት ويرسل الاخرى ሌላይቷን ሞት ያልወሰነባትን ደግሞ ይለቃታል ይቀሰቅሳታል الى اجل مسمى እሱ የወሰነላትን ምድራዊ ቆይታዋን እስክታጠናቀቅ ድረስ ان في ذلك ለተመልከቱ በዚህ ውስጥ ምን አለ ለአያቲን ምልክቶች አሉ لقوم يتفكرون ለሚያስተነትኑ ህዝቦች አለ አላህ በእንቅልፍ የሚገለን ተመልሶ የሚቀሰቅሰን ጌታ ከሆነ እንግዲህ ነገ የውሙል ቂያማም እሱ ነው ይሄንን የሚያደርግልን የሚቀሰቅሰን ጌታ አስሐቡል ካህፍንም ማየት ይቻላል በዋሻ ውስጥ ለ300 ዓመታት ያህል እንቅልፍ ወስዷቸው ከዛ በኋላ ግን አላህ ثم بعثناهم እንዳለው ቀሰቀስናቸው ብሏል አይደለ ልክ እንደዚሁ እኛም ከሞትንበት ዓለም እንቀሰቀሳለን አይቀርም ብለን ነው ምናምነው ይህ ቅዱስ ቁርአን የሚያስተምረው አራተኛ መንገዱ ነው እንቅልፍን በመጠቀም ማለት ነው አምስተኛ ያው ከኔ ጋር ናችሁ ብዬ ተስፋ አደርጋለሁ ሌላው አምስተኛ መንገድ ደግሞ ሙታንን ህያው በማድረግ በተጨባጭ የሞቱ ሰዎችን በመቀስቀሱ አላህ ቂያማ የሚባል ዓለምን ነግሮናል ማለት ነው በቅዱስ ቁርአን ውስጥ በነቢያት በኩል አላህ ከሞት የቀሰቀሳቸው ሰዎች ነበሩ ይሄን ምሳሌ አላህ የሚጠቀመው ዳግም መቀስቀስ መኖሩን በመግለጽ ነው ከዛ መካከል አንዱ ሱረቱል በቀራ ቁጥር 55 እስከ 56 ያለው ሰባዎቹ የሙሳ አለይሂ ሰላም ህዝቦች ታሪክ ሙሳ አለይሂ ሰላምን ከህዝቦቹ 70 ሰዎችን መርጦ ነበርና እነዚህ ሰዎች አንተ ጌታህን ያያየኸው ያዋራኸው ትመጣለህ እኛም እንዳንተ አላህን ካላየነው ቃሉን ካልሰማነው አናምንልህም ባሉ ጊዜ የተከሰተው ክስተት ምሳሌ መሆን ይችላል ሱረቱል በቀራ 55 እስከ 56 وإذ قلتم يا موسى ለሙሳ ባላችሁት ጊዜ አስታውሱ አንተ ሙሳ ሆይ ለን نؤمن لك حتى نرى الله جهرا አላህን በግልጽ እስከምናየው ድረስ አናምንልህም ባላችሁ ጊዜ አስታውሱ فاخذتكم الصاعقه የመብረቅ ጩኸት ይዟችሁ ወዲያውኑ ሞታችሁ وانتم تنظرون የምትመለከቱ ሆናችሁ ثم بعثناكم من بعد موتكم ከዛም ከሞታችሁ በኋላ ቀሰቀስናችሁ لعلكم تشكرون ታመሰግኑ ዘንድ አይላል አላህ ሰባዎቹን ሰዎች አላህን ካላየነው በስተቀር በፍጹም አናምንም ብለው ማለት ነው በካዱ ጊዜ አላህ እንዲሞቱ አደረጋቸው ከዛ በኋላ ቀሰቀሳቸው ከሞት በኋላ ዳግም መቀስቀስ መኖሩ ማስረጃ ነው ሁለተኛ ምሳሌ የአጎቱ ገዳይ ታሪክ በዚሁ ሱረቱል በቀራ ላይ ያለ ከቁጥር 67 እስከ 73 ማለት ነው ምንድነው ታሪኩ አንድ ሰው ዘር አልነበረውም ነገር ግን ያ ወንድሙ ልጅ ነበር ከሱ ጋር አብሮ ይሰራ የነበረው ማለት ነው ከዛ በኋላ ሀብት ስለነበረው ይህ ልጅ አጎቱን ገድሎ ሀብቱን መውረስ ፈለገና አጎቱን ገደለው ከዛ በሌሊት ወስዶ ምን አደረገ በሰው ደጃፍ ላይ ያስቀመጠው በንጋታው ደግሞ አጎቴን ገደሉብኝ ብሎ ማልቀስ ጀመረ ማለት ነው ከዛ የዚህ አጎት ገዳይ ማን ነው የሚለውን ለማጣራት ነብይ ነኝ ወደሚለው ወደ ሙሳ ሄደን እንጠይቅ ባሉ ጊዜ ሙሳ አለይሂ ሰላም ጌታ አላህን በማናገር አላህ ለምን እንዲያርዱ ጊደርን እንዲያርዱ እንዳዘዛቸው
ይነግራቸዋል ከብዙ ክርክር በኋላ ያርዷታል ላሚቷን ምን ተከሰተ ወደሚለው ስንሄድ ምን ይላል فقلنا اضربوه ببعضها الى القطر 73 ላይ በታረደችዋ ጊደር በታረደችዋ ላም የተወሰነ ስጋ ወሰዱና ሟችን መቱት አላቸው ሄደው ሟችን ሲመቱት ሟች ተነሳና የገደለኝ የወንድሜ ልጅ ነው ብሎ አጋለጠው ማለት ነው አላህ ምን አለ كذلك يحيي الله الموتى ልክ እንደዚሁ አላህ ሙታንን ከመቃብር ዓለም ይቀሰቅሳል ويريكم آياته ተአምራቶቹንም ያሳያችኋል لعلكم تعقلون ትረዱ ትገነዘቡ ዘንድ ይላል ይሄም ሙታን እንደሚነሱ ሁለተኛ ምሳሌ ነው ሶስተኛው ደግሞ የኢብራሂም አለይሂ ሰላም አዕዋፋት እዚሁ ሱረቱል በቀራ ነው ያለው ይሄም ቁጥር 260 ላይ ኢብራሂም አለይሂ ሰላም ምን ብሎ ጠየቀ وإذ قال إبراهيم ባለ ጊዜ አስታውስ ይላል ربي أريني كيف تحيي الموتى ጌታዬ አላህ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ አለ ሙታንን እንዴት እንደሚቀሰቅስ ማየት ፈልጓል قال أولم تؤمن አላመንክም እንዴ ሲለው ጌታችን قال بلى እንዴታ ማመንማ አምኛለሁ ولكن ليطمئن قلبي ነገር ግን ልቤ እንዲረጋጋ ከዕልሙል የቂን ወደ አይኑል የቂን መሸጋገር ፈልጌ ነው አለ ጥርጥር የለኝም ግን የየቂን ደረጃን ነው የሚጠይቀው ያው ሁላችንም እንደምናውቀው የቂን ወይም እርግጠኝነት ሶስት ደረጃዎች አይደል ያሉት የመጀመሪያው ዒልሙል የቂን በእውቀት በመማር የምንደርስበት እርግጠኝነት ዒልሙል የቂን ይባላል ከመማር ከማወቅ በበለጠ መልኩ ደግሞ ሁለተኛው የእርግጠኝነት ደረጃ አይኑል የቂን ይባላል በማየት ማረጋገጥ ليس الخبر كالمعاينه ይባላል የምንሰማው ወሬ እንደምናየው አይደለም seeing is believing ማየት ማመን ነው ስለሚባል ሄደን በማየት እርግጠኛ እንሆናለን ሶስተኛውና የመጨረሻው ደግሞ ሐቀል የቂን ይባላል ከማየትም በላይ አለ እርግጠኝነት ከስሜታችን ከውስጣችን ጋር መዋሃዱ ሐቀል የቂን ይባላል አሁን ለሶስቱ የሚገልጽ ምሳሌ ልስጣችሁ እህታችሁ ወይ ወንድማችሁ እቤቴ ማራለኝ ብሎ ቢነግራችሁ ስለማይዋሽ ስለምታምኑት እከሌ ቤት ማር አለ ብላችሁ ተናገራላችሁ እንዴት እርግጠኛ ልትሆን ቻልክ ቢባል ስለነገረኝ ስለሰማሁኝ ይሄ በመስማት በማወቅ የምናገኘው እርግጠኝነት ነው ይሄ ሰው ደግሞ ኑ ከፈለጋችሁ ላሳያችሁ ብሎ ቤት ወስዶ ማሩን ቢያሳየንስ በአይናችን ብናየውስ አይነል የቂን ነው ይሄ ከቅድሙ እርግጠኝነት የበለጠ ነው ማለት ነው ከማየት በኋላ ምን አለ ቢባል እንደው ትንሽ ጥርጣሬ ቢከሰትስ ከሙዝ ጋራ ማር መልኩ ስለሚመሳሰል ተቀላቅሎ ከሆነስ ሙዝ ቢሆንስ እንልና ጣታችንን ሰደድ አድርገን ስንቀምሰው ማር መሆኑን ስናቅ አሁን ምን ሆነ ሐቀል የቂን ሆነ ማለት ነው ከስሜታችን ጋር ተዋሃደ ማለት ከዚህ በኋላ የቂን የለም ልክ እንደዛው فعلمنا بالجنة والنار علم اليقين ይባላል ጀነት ጀሃነም የሚባሉ ዓለሞች አሉ ብለን ስናምን እርግጠኛ ነን በቁርአን በሐዲስ ያገኘነው ዒልሙል የቂን ነው ነገ የውሙል ቂያማ ደግሞ ወኡዝሊፈቲል ጀነቱ ወናር ይባላል ጀነትም ጀሃነምም ለባለቤቶቻቸው ቅርብ ሆኖ በሚታዩ ጊዜ የቂያም ቀን አይነል የቂን ይባላል ይሄ ደግሞ ከዛስ በአላህ ረህመት የጀነት ሰዎች ጀነት ገብተው መኖር ሲጀምሩ ከኒዕማዋ ሲቋደሱ የጀሃነም ሰዎች ጀሃነም ገብተው ቅጣቷን ሲቀምሱ ሐቀል የቂን ይሆናል ማለት ነው አሁን የየቂንን ደረጃ አያችሁ ኢብራሂምም እዚህ ጋር የጠየቀው ሙታንን እንዴት እንደምታስነሳ አሳየኝ ሲል ጌታችን ሲጠይቀው አላመንክም ወይ ሲለው قال بلى እንዴት ማመንማ አምኛለሁ ولكن ليطمئن قلبي ነው ያለው ነገር ግን ልቤ እንዲረጋጋ ነው አለ ወደ ማየት ነው መሸጋገር የፈለገው የዛኔ ጌታችን ምን አለው ታዲያ قال فخذ 4 من الطير አለው አራት በራሪዎችን ያዛለው ወፍም ይሁን ምን አራት በራሪዎችን ያዘና ወደ አንተ አምጣቸው فصرهن اليك ከዛ አንተ ጋር አምጣና ቆራርጣቸው አራቱን ወፎች ከዛስ ثم جعل على كل جبل منهن جزءا በየኮረብታው ላይ ከያንዳንዳቸው አካል የተወሰነን ፓርት አድርጋለው ለምሳሌ ከአንደኛው ወፍ እግሩን ከሌላኛው ወፍ ጭንቅላት ጋራ ያንደኛውን ወፍ ጭንቅላት ከሌላኛው ሆዱ ጋራ እያሰበጣጠረ ማለት ነው በአራት ኮረብታ ላይ አራቱን ወፎች ይቆራርጥና ያስቀምጣቸዋል ማለት ነው ثم ادعوهن ከዛም ጠራቸው ባወጣህላቸው ስም ያእቲነከ ሰዓያ
እያንዳንዱ ሰውነት መጀመሪያ ከነበረው አካሉ ጋር እየተገጣጠመ በፍጥነት ወደ አንተ ይመለሱልሃል ወዕለም እወቃለው أن الله عزيز حكيم الله الشنافي ጥበበኛ ጌታ መሆኑን እወቅ ነው ያለው ስለዚህ አላህ ሙታንን እያስነሳ ቂያማ መኖሩንም የሚያሳምን ጌታ ነው እዚሁ ላይ ሌላው አራተኛ ምሳሌ የዑዘይር አህያና ሰውነቱ ዑዘይር አለይሂ ሰላም የአላህ ሰላም በሱ ላይ ይሁን ሷሊህ ሰው ነው ሱረቱል በቀራ ቁጥር 259 ላይ እንደተጠቀሰው አንድ ታሪክ አለ አው ከለዚ መረ على قريه ወይም ያንን በከተማዎቿ ላይ ያለፈው ሰው ቢጤ ታሪክ አልመጣልህም ወይ ይላል አላህ ሊነግረን ሲፈልግ ይሄ ሰው ማን ነው ለሚለው ጅምሁሩል ሙፈሲሪን ዑዘይር አለይሂ ሰላም ነው ይላሉ قال ان يحيي هذه الله بعد موتها መሬትን ተሰነጣጥቃ ሞታ ሲያያት አላህ ይችን መሬት ከሞተች በኋላ እንዴት ያው ያደርጋታል ብሎ ተገረመ በምን መልኩ ነው የሚቀሰቅሳት ከዛም አላህ በራሱ ሊያሳየው ፈልጎ فاماته الله ገደለው አላህ እሱን ራሱ 100 ዓም ለ100 ዓመት ያህል አቆየው ካህያው ጋራ ማለት ነው ثم بعثه ከዛም ቀሰቀሰው قال ጠየቀው ጌታችን كم لبث ምን ያህል ጊዜ ነው የቆየኸው ሲለው قال لبثت يوما او بعض يوم እኔ የቆየሁት አንድን ቀን ነው ወይም የቀንን ከፊል ነው አለ ጌታችን ግን ምን አለው قال بل لبثت 100 عام አይደለም አንተ የቆየኸው 100 ዓመት ብቻ ነው አለ 100 ዓመት ያህል ነው ታዲያ ለ100 ዓመት ያህል ከቆየ ዑዘይር ለምንድነው ሲጠየቅ ቀንን ነው ወይም የቀንን ከፊል ብሎ የመለሰው ለሚለው አብዱራህማን ኢብኑ አልጀውዚ ረሂመሁላህ ዛዱል ሙሲር في علم التفسير በሚለው ኪታባቸው ላይ ሲያብራሩት ምን ይላሉ አላህ ዑዘይርን የገደለው ይላሉ የቀኑ መጀመሪያ ፀሐይ የወጣች ሰዓት ላይ ነበር ከመቶ ዓመታት በኋላ ሲቀሰቅሰው ደግሞ ፀሐይ ልትገባ አካባቢ መቃረቢያዋ ላይ ነው በዚህ መሃል ምን ያህል ጊዜ እንደቆየ ዑዘይር ማወቅ አይችልም ቅድም ሲሞት ፀሐይ የወጣች ሰዓት አካባቢ መሆኑ አሁን ከመቶ ዓመት በኋላ ሲቀሰቅሰው ደግሞ ፀሐይ መግቢያው አካባቢ መሆኑን የፀሐይ መውጣትና መግባትን ብቻ ስለሆነ የሚያውቀው እኔ የቆየሁት ቀንን ነው ወይም የቀንን ከፊል ነው ብሎ ተናገረ ሐቂቃ ዒልሙ ያለው ግን ጌታ አላህ ዘንድ ስለነበር አይደለም አንተ የቆየው 100 ዓመት ነው አለው አሁን ተከታተሉ እንግዲህ 100 ዓመትም ቆይተህ ግን فانظر الى طعامك وشرابك لم يتسنى አለው ተመገበው ወደ ነበረው ምግብና መጠጥ ተመልከት ምንም አልተቀየረም አለው ምግብ አይደለም በ100 ዓመት በተወሰኑ ቀናት በኋላ ይቀየራል ይሸታል ግን አላህ ለሙዕጂዛ ምን አረጋው 100 ዓመት ብትቆይም ትበላውና ተጠጣ ወደ ነበረው ምግብህና መጠጥ ተመልከት ምንም የተቀየረ ነገር የለም وانظر الى حمارك ወዳህያህም ተመልከታል ولنجعلك آية للناس አንተ ለሰዎቹ ተአምር ምልክት አድርግህ ዘንድ ነው ይሄንን እንሰራው አለ وانظر الى العظام አለ ወዳ አጥንቶቿም ተመልከታለው አህያይቷ በስብሳለች ግን አላህ እንዴት እንደሚያስነሳት ሊያሳየው كيف ننشزها እንዴት እንደምናስነሳት ተመልከት ثم نكسوها لحما ስጋንም እንዴት አድርገን እንደምናለብሳት ተመልከት فلما تبين له በማየትም በተገለጸለት ጊዜ قال اعلم ان الله على كل شيء قدير الله በሁሉ ነገር ቻይ አምላክ መሆኑን አውቃለሁ ቻይ አምላክ መሆኑን አውቃለሁ ስለዚህ ዑዘይር አለይሂ ሰላምን አላህ በመቀስቀስ የበሰበሰች አህያውንም በማስነሳት ሙታንን ከመቃብር እንደሚያስነሳ ገልጾልናል አምስተኛ ምሳሌ ሞትን ሸሽተው የሄዱ ህዝቦች ይህም አለ አምስተኛ ምሳሌ ሱረቱል በቀራ ቁጥር 243 ላይ ألم تر إلى الذين خرجوا من ديارهم وهم ألوف حذر الموت ይላል ሞትን ፈርተው የሸሹ ህዝቦች ታሪክ ወደ አንተ አልመጣልህም ወይ ይላል አገራቸው ላይ ወረርሽኝ ተከስቶ ነው ይባላል ወይም ሀገሪቷን ለመውረር ጠላት በተዘጋጀ ጊዜ ከሞት ለማምለጥ ብለው የሸሹ ህዝቦች አሉ የዳውርዳን በተባለች መንደር ነው ይባላል ወደ 4000 የሚጠጉ ናቸው ይላሉ ሞትን ሸሽተው በሄዱና ሌላ መንደር በደረሱ ጊዜ فقال لهم الله موتوا اللهم من አላቸው ሙቱ በማለት አዘዛቸው ثم احياهم ከዛም ህያው አድርጎ ቀሰቀሳቸው
ኢነላሃ ለዙ ፈድሊን ዐለ ናስ አላህ በሰዎች ላይ የችሮታ ባለቤት ነው ወላኪን አክሰረ الناس لا يشكرون ነገር ግን ከሰዎች ብዙዎቹ ይሄንን እውነታ አይረዱም ማለት እነዚህን ህዝቦች ከሞት ቀሰቀሳቸው ስለዚህ እናንተም ነገ ትቀሰቀሳላችሁ ነው በዚህ በሱረቱል በቀራ ላይ ብቻ አምስቶቹ ምንድናቸው ማለት ነው አላህ ከሞት ያስነሳቸው ናቸው ሙታንን በዚህ መልኩ በማስነሳትም ቂያማ የሚባል ዓለም መኖሩን ጌታችን ይነግረናል ነው ይሄ አምስተኛው ምሳሌ ነው እንግዲህ ስድስተኛ ሌላ ከሞት በኋላ ዳግም ህይወት መኖሩን መቀስቀስ መኖሩን በምን መልክ ነው ቁርአን የሚያስተምረው ካልን ክፉዎችና ጥሩዎች በእኩል አይን አለመታየታቸው ከሞት በኋላ ህይወት የለም የምንል ከሆነ የሞቱ ሰዎች ተቀስቅሰው በጌታ አላህ ፊት ቆመው አይመረመርም የምንል ከሆነ የሞቱ ሰዎችና ማን ነው መልካም ሰሪዎችና ክፉዎች እኩል ናቸው ይያለን ምክንያቱም እቺ ዓለም እንደምናያት ፍትህ የቆመባት ዓለም አይደለች አማኞች ያላግባብ ደማቸው እየፈሰሰ ንብረታቸው በከንቱ እየተወረሰ ከሰው በታች ነው ተረግጠው እየኖሩ ክብራቸው እየተደፈረ ፍትህ የጠፋበት ዓለም እንደሆነ ሁላችንም እናውቃለን ከሃዲያኖች በአላህ መሬት ላይ እየኖሩ አላህ የሰጣቸውን አየር እየተነፈሱ የአላህን ሪዝቅ እየበሉ ነገር ግን አላህን ክደው የአላህ ባሪያዎችን እያሰቃዩ ነው ያሉት ታዳ መቼ ነው ፍትህ ስንል የውሙል ቂያማ ሁሉም የሥራውን ዋጋ የሚቀበልበት አንድ ቀን መምጣቱ አይቀርም ሎጂክ ነው በቃ ይሄ ቀን የለም ማለት ክፉዎችና ጥሩዎችን አላህ በእኩል ያያል እንደማለት ነው በፍጹም አላህ በእኩል ያያይም መልካም ሰሪና መጥፎ ሰሪ እሱ ዘንድ እኩል አይደለም የምንል ከሆነ ታዳ መቼ ነው ፍትህ የሚያገኘው የተበደለ አካልም የበደሉን ዋጋ መቼ ነው የሚያገኘው በዳይም የሥራውን ዋጋ መቼ ነው የሚቀበለው ቁርአን በዚህ ሎጂክ ቂያማ መኖሩን ይነግረናል የቱጋ በሱረቱል ጃሲያ ቁጥር 21 ላይ 45ኛው ሱረቱል ጃሲያ ቁጥር 21 ጌታችን ምን ይላል አም ሐሲበ الذين اجترحوا السيئات ይላል እነዚያ ኃጢያትን የቀጣጠፉ ሰዎች ያስባሉ እንዴ ይላል ይገምታሉ እንዴ ምን መሆናቸውን አንጀዓለሁም ከالذين آمنوا وعملوا الصالحات እንደነዚያ እንዳመኑትና መልካም ስራዎችን እንደሰሩ ሰዎች እናደርጋቸው ዘንድ ይገምታሉ ወይ እንዴ سواء محياهم ومماتهم በህይወት መኖራቸው መሞታቸውም እኩል ሲሆን እንዳመኑና መልካም ስራ እንደሰሩ ሰዎች እንድናያቸው ያስባሉ ወይ ሳአማ يحكمون የሚፈርዱት ፍርድ ምንኛ የከፋ ነው ይላል በፍጹም በክህደትና በኃጢአት ዓለም ሲመላለሱ የነበሩ ሰዎች እንዳመኑና መልካም ከሰሩ ሰዎች ጋር አላህ ዘንድ እኩል አይደለም ዛሬ በዚህ በዱንያ አማኞች ቢጨቆኑም ከሰው በታች ነው ቢኖሩም ለእምነታቸው ብዙ መስዋዕትነት ዋጋ ቢከፍሉም ነገ የልፋታቸውን ውጤት የሚቀበሉበት ቀን አለ ከሃዲዎችም የክህደታቸውን ዋጋ ይቀበላሉ ነው የሚለው ቁርአን በሌላም ስፍራ አላህ ይናገራል ሱረቱል ቀለም ከ34 እስከ 37 ምዕራፍ 68 ከ34 እስከ 37 إن للمتقين عند ربهم جنات النعيم ይላል በመድራዊ ህይወታቸው አላህን የፈሩ ትእዛዙን ያከበሩ ጥንቁቃን ባሮች የጸጋ ገነት አላቸው ይላል አፈነجعل المسلمين كالمجرمين ሙስሊሞችን እንደ ከሃዲያን እኩል እናደርጋለን እንዴ ማለኩም كيف تحكمون ለእናንተ የምትፈርዱት ምን አላችሁ ይላል አም ለኩም ኪታቡን فيه تدرسون ወይስ የምትጠናኑበት የሆነ መጽሐፍ አላችሁ እውነት አላህ ያመነን ከከሃዲ ጋር እኩል ያያል የሚል አመለካከት ይዛችኋል ይሄ በፍጹም ሊሆን አይችልም የተሳሳተ ፍርድ ነው አማኝ ከከሃዲ ጋር እኩል አይሆንም ነው በሌላም ቦታ አላህ ሲናገር ሱረቱ ሰጅዳ ምዕራፍ 32 ከአንቀጽ 20 እስከ ከአንቀጽ 18 እስከ 20 ባለው አፈመን ካነ ሙእሚናን ይላል አማኝ የሆነ ሰው ከመን ካነ ፋሲቃ አመፀኛ ወይ ከሃዲ እንደሆነ ሰው ነው እንዴ لا يستوون አይስተካከሉም ነው የሚለው በፍጹም እኩል ሊሆኑ አይችሉም اما الذين امنوا وعملوا الصالحات እነዛ ያመኑ መልካም ስራዎችን የሰሩ فلهم جنات المأوى ለነሱ መመለሻ መኖሪያ ጀነት አላቸው ኑዙለን ከመልካም መስተንግዶ ጋራ بما كانوا يعملون
ይሰሩት በነበረው ስራ ምክንያት وأما الذين فسقوا እነዚያ ያመጹ የካዱት ደግሞ فمأواهم النار መኖሪያቸው ጀሃነም እሳት ነው كلما أرادوا أن يخرجوا منها أعيدوا فيها ከሷ ለመውጣት ባሰቡ ቁጥር ወደ ውስጥ ይመለሳሉ وقيل لهم ደግሞም ይባላሉ ذوقوا عذاب النار الذي كنتم به تكذبون ታስተባብሉት በነበረው እሳት ይሄው ኑቅ መሱት ይባላሉ አማኞች በጀነት ከሃዲያኖች ምንድናቸው በጀሃነም ናቸው በፍጹም እኩልነት ባመነና በካደ ሰው መካከል ሊኖር አይችልም ብለን ነው የምናምነው አላህ ለቀልድ ለጫወታ አልፈጠረንም ስለዚህ በመልካም ሰሪዎችና በክፉዎች መካከል ምንም አይነት እኩልነት አለመኖሩ ወደ ምን ይጠቁመናል ከሞት በኋላ ህይወት አለ ወደሚለው እምነት ይወስደናል ሁሉም የሥራውን ዋጋ የሚያገኝበት እቺ ዱንያ ፍትህ አልቆመባትማ ሰባተኛ ሌላው ከሞት በኋላ ዳግም ህይወት መኖሩን ሙታን እንደሚቀሰቀሱ ቅዱስ ቁርአን የሚሰጠው አጽንኦት ምንድነው ጉዳዩን በመሐላ ማጽናቱ ቂያማ መኖሩ ምንም ቅሮት የሌለው መሆኑን በመሐላ ነው ያጸናው ረሱል ሰለላሁ ዐለይሂ ወሰለም በጌታዬ እምላለሁ ብለን ንገራቸው ይያለ ነው የቱጋ ሱረቱ ተጋቡን ቁጥር 7 ላይ በመዕራፍ 64 ቁጥር 7 ላይ زعم الذين كفروا أن لن يبعثوا እነዚያ የካዱ ሰዎች በፍጹም አንቀሰቀስም ብለው ሞገቱ ይላል ቁል በላቸው በላ ነገሩን አንተ እንደምትሉት አይደለም ወረቢ በጌታዬ ይሁንብኝ በጌታዬ እምላለሁ ለትብዓቱን አይ والله ትብዓቱን በአላህ እምላለሁ ትቀሰቀሳላችሁ ነው ثم لتنبؤن ከዛም ይነገራችኋል بما عملتم የሰራችሁትን እያንዳንዱ ስራ ይነገራችኋል وذلك ይህ ተግባር ደግሞ ይላል እናንተን ከመቃብር ዓለም መቀስቀስ على الله يسير በአላህ ላይ እጅግ በጣም ገር የሆነ ነገር ነው ይላል ምንም ቅሮት የለውም ነው በመሃል ላይ ጸና ነው ሱረቱ ሰባ ቁጥር 3ም እንደዚሁ 34ኛው ሱራ አንቀጽ 3 ላይ وقال الذين كفروا እነዚያም የካዱ ሰዎች አሉ لا تأتينا الساعة ساعتها بفጹም አትመጣም አትቆምም አሉ ቁል በላ ወረቢ በላቸው ነገሩ እናንተ እንደምትሉት አይደለም በጌታዬ ይሁንብኝ በላቸው ለታእቲየነኩም ትመጣባችኋለች አትቀርም ቂያማ የሚባለው ዓሊም الغይብ የሩቅ አዋቂ የሆነው አላህ ተናግሯል እሱ የሩቅ አዋቂ ነው لا يعزب عنه مثقال ذرة في السماوات ولا في الأرض ይብናይ ክብደት ያክል እንኳን ቢሆን በሰማይም ሆነ በምድር ከአላህ ዕቀት በፍጹም አይርቅም ይላል ولا اصغر من ذلك ከዚህ ያነሰም የለም ولا اكبر የተለቀም የለም الا في كتاب مبين ያነሰውም የተለቀውም በግልጹ መጽሐፍ ለውህ المحفوظ ላይ የተመዘገበ ቢሆን እንጂ ከአላህ ዕቀት የሚሸሸግ የሚጠፋ ስለሌለ ምንም ጥርጥር የለውም እንመለሳለን ነው ሱረቱ ዩኑስ ምዕራፍ 10 ቁጥር 53ም ላይ እንደዚሁ ወይስተንቢኡነከ አሐቁንሁ እውነት ይሄ ቂያማ የተባለው ነገር እውነት ነው እንዴ በማለት ይጠይቁሃል ቁል ኢ ወረቢ አው እውነት ነው በጌታዬ በአላህ እምላለሁ ብለህ ንገራቸው ኢነሁ ለሐቁን ምንም ቅሮት የሌለው እውነት ነው ወማ አንቱም ቢሙዕጂዚን እናንተም ለአላህ የምታቅቱት አይደላችሁም ስለዚህ እነዚህ መንገዶች አሁን ያየናቸው ሰባቱ መንገድ ያለ ምንም ጥርጥር ከሞት በኋላ ህይወት እንዳለ በርግጠኝነት የሚናገሩ ናቸው እኛ ማመን አለብን በአንዳንድ አሳሳቾች ማሳሳቻ ልንታለል አይገባንም አንድ ጊዜ ይባላል አህመድ ዲዳት ረሂመሁላህ አላህ ማረፊያቸውን ጀነት ያድርገው ተጠየቁ ካዲሙን ብሎ ጠየቃቸው አህመድ ዲዳት እስኪ እንበልና አላቸው በመሳሌ ነው ይሄ ከሞት በኋላ ህይወት የምትሉት ነገር ከፍተኛ ጥናትና ምርምር ሲደረግበት ውሸት ሆኖ ቢገኝ አላቸው ውሸት ሆኖ ቢገኝ ምን ይሰማውታል አላቸው ምን ማለቱ ነው እስከዛሬ የለፉለት ነገር ሁሉ በቃ ከንቱ ሆነ ማለት አይደለም ለማለት ነው ጥርጣሬውስ ለመክተት ነው ከሞት በኋላ ህይወት የሚባለው ነገር ውሸት ሆኖ ቢገኝ ኋላ ላይ ምን ይሰማውታል ሲላቸው እንዳመጣጡ ምን ብለው መለሱለት ይሄ ቂያም የተባለው ቀን ከፍተኛ ምርምርና ጥናት ተካሂዶበት
እውነት ሆኖ ቢገኝ አንተ ከሚደርስብህ የበለጠ ክስረት አይደርስብኝም ማለት አላሁ አክበር ምን ማለት ነው አንተ እንዳልከው ውሸት ሆኖ ቢገኝ አፈር ሁኜ ቀረሁኝ እንጂ ምንም የሆንኩት ነገር የለም እውነት ሆኖ ቢገኝ ግን አንተ ላይ የሚደርሰው ክስረት ጀሃነም እሳት ነው እኔ ግን የጀነት ነኝ ማለት ባጠያየቁ እንዳመጣጡ እውነት ሆኖ ቢገኝ አንተ ላይ ከሚደርሰው ክስረት የበለጠ አይደርስብኝም ብለው በሎጂክ አስገቡለት ማለት ነው ልንጠራጠር አይገባንም ቂያማ መኖሩ ላይ ምንም ሸክ የለንም አማኞች ምን ብለው ነበር የሚናገሩት ሱረቱ አሊ ኢምራን ቁጥር 9 ምዕራፍ 3 ቁጥር 9 ላይ ربنا انك جامع الناس ليوم لا ريب فيه ነው የሚሉት መምጣቱ ምንም ጥርጥር ለሌለበት ቀን አንተ ባሮችህን ሁሉ ሰዎችን ሁሉ የምትሰበስብ ጌታ ነህ ነው ሱረቱ ኒሳ ቁጥር 87 ነጠቅሰውና በዚሁ ዘጋዋለሁ አላህ በዚህ ሱራ ምን ይላል ምዕራፍ 4 ቁጥር 87 ላይ አላሁ ላ ኢላሃ ኢላሁ አላህ ከሱ በስተቀር በእውነት የሚመለክ አምላክ የለም ለየጅመዐነኩም ኢላ የውሚል ቂያማ ላ ረይበ ፊህ ለመምጣቱ ምንም ጥርጥር ለሌለበት ለሆነው ለቂያም ቀን ሁላችሁንም አላህ ይሰበስባችኋል ወመን አስደቁ ሚነላሂ ሐዲታ በንግግርም ከአላህ ይበልጥ ማን ነው እውነተኛ በማለት ይዘጋዋል ከጌታችን በላይ እውነተኛ የለም መቀስቀሳችን አይቀርም ስለዚህ ለአኺራ ወልተንظር ነፍሱ ማ ቀደመት ሊገድ ምን እንዳዘጋጀች ለነገ ትመልከት ነው ባዕስ ወይም መቀስቀስ ሚለውን በቀላሉ በዛሬው ፕሮግራማችን አይተናል ጌታ አላህ ከፈቀደ ነገ በህይወት በጤና ከተገናኘን ኔቱም መብራቱም ካልተቋረጠ ኢንሻአላህ በተመሳሳይ ሰዓት አልሐያት ባዕደ الموت ከሞት በኋላ ያለ ህይወት የሚለውን አራተኛ ክፍል እንመለከታለን ማለት ነው ኢንሻአላህ ከዛ ውጪ አሁንም እህቶች ባካችሁ በአላህ ስም ለምናችሁ ከካፊሮቹ የበለጠ እያስቸገራችሁ ነው እናንተ በመንደነው ያስቸገርነው ካላችሁ ለነሱ ስድብ ለነሱ ፌዝ ለነሱ ቀልድ መልስ እየሰጣችሁ መልስ ሰጣችሁ ማለት ቀልዳቸውን ስድባቸውን የሚከታተል ሰው እንዳለ ጥቆማ አረጋችሁ ማለት ነው ከዚህ በፊት ብዙ ጊዜ ተነግሯችኋል ትምርት ከሆነ እናንተ የምትፈልጉት ከግራ ወደ ቀኝ ስክሪኑን አዙሩትና በባዶ ቀጥታ ተከታተሉ ተበላችኋል ትምርት ካልፈለጋችሁ እናንተም አትምጡ በቃ ይቅር ካፊሮቹ ካፊር ናቸው እኮ ልክ እኮ ቁርአን እንደሚያስተምረው እያንዳንዱ ንግግርህ ወይ ደግሞ የጻፍከው አላህ ዘንድ ያስጠይቃል የሚባል እምነት የላቸው አኺራ ላይ አይጠየቁም ይሄን የሚከለክል ዲን የላቸውም ለምን እኛን አልመሰሉም ብለን እኮ ማስገደድ የለብንም እንደፈለጉ ይሁኑ ሁሉም ሰው ያው ሶፍት ሲጨመቅ የሚተፋው የሰጡትን ስለሆነ እነሱም የተማሩትን አምጥተው ነው እዚሁ የሚተፉት እናንተ ከነሱ ጋር ለምንድነው እንዲህ አይነት ተራምልልሱ ስምትገቡ እናንተ ራሳችሁ አስቸጋሪ ሆናችኋል ካልሆነ ግሩፑን ልቀቁና ውጡ እናንተ ሳይጽፉ ከነሱ ጋር ሳይመላለሱ ለሚያዳምጡ ሰዎች ዲስተርብ አታድርጓቸው ይሄንን ማድረግ እየተቻለ አሁንም አታስቸግሩ አላህ እኛንም ጽናቱን ይስጠን እነሱንም ልብ ይስጣቸው ወደ ሂዳያ ጎዳና ይምራቸው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ